ከዚህ በፊት ከዓመታት በፊት ይዤው ለማንም ያልተናገርኩትን ነገር ነው ዛሬ ለእናንተ ማሳያችሁ። የእውነቴን ለብዙ ሰው አልተናገርኩም። ዘፈንና መዝሙር አንድ መድረክ ላይ ትንሽ ከባድ ነው። ይርዳው ጤናና ቴዎድሮስ ዮሴፍ አንድ መድረክ ላይ አቀንቅነዋል። ታምናላችሁ? የቴዎድሮስ ዮሴፍ መዝሙር ግን ምንን ገልጾ ነው? ተመልከቱት። ምንን ገልጾ ነው ማለት ዋሻ ነው። ዋሻ ውስጥ ምን አለ? ዋሽንግተን ቴዎድሮስ ዮሴፍ በክሊፕ ደረጃ ከይርዳው ጤና ምን አይተዋል? የተኮራረጀ ነገር ነው። ከይርዳው ጤና ነው ቴዎድሮስ የኮረጁት። ይርዳው ጤና ነው ቀደም ብሎ የሰሩት። ይርዳው ጤና ነው ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ውድና የተከበራችሁ የቺፍት ቤተሰቦች፣ የኛ ቤተሰቦች፣ ተከታታዮቻችን፣ ተመልካቾቻችን እንደምን አላችሁ? ለጤንነታችሁ ለደህንነታችሁ እንደምን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን አለን። ይኸው ቤተሰቦቻችን፣ ተከታታዮቻችን፣ ወዳጆቻችን እንዴት ናችሁ? ቆይታ እንዴት ነበር? ሳምንት እንዴት ነበረ? ውሎ አዳር ምናምን ምሽቱ ምናምን ሁሉ ነገር እንዴት ነው? እኛ አለን እስካሁን ድረስ። እንግዲህ ያው ዛሬ በአዲስ ቪዲዮ በአዲስ ሀሳብ በአዲስ ኤነርጂ ከች ብለናል ማለት ነው ቤተሰቦቻችን። ዛሬ በአዲስ ሀሳብ ስንመጣ ለእናንተ አስተማሪ፣ አዝናኝ፣ ቁም ነገርን የሚያስጨብጡ በእውነት ከሌላው ጊዜ በተለየ ከትላንትና ወዲያ ከዚህ በፊት ከተለዩ በዛ ፕሮግራም ከነዛ ፕሮግራሞች ለየት ያለ ፕሮግራም ይዘን የመጣ ነው። እንግዲህ በጣም ዛሬ እኔ ራሴ ስናገረው ይህን ነገር ሳሳያችሁ ለእናንተ እንዲህ አይነት ነገር ስጠቁም ከታላቅ ደስታ ጋር ነው፣ ከታላቅ አክብሮት ጋር ነው። ነገር ግን ይህንን ቪዲዮ ስትጀምሩ ይህን ቪዲዮ ከመጀመራችሁ አስቀድሞ የእውነቴን ነው እመኑኝ፣ እኔ ልሙት እመኑኝ፣ ትወዱታላችሁ፣ ብዙ ነገር ትማሩበታላችሁ። ታዲያ ሰብስክራይብ አድርጉ፣ የእውነት ሰብስክራይብ አድርጉ። እንደገናም ደግሞ የምፈልጋቸው ሰዎች አሉ። ለዚህ ይሄ ቪዲዮ ሊደርስላቸው የምፈልጋቸው ሰዎች አሉ። ዛሬ ትንንሽ ሰዎች ጋር አይደለም ሊደርስ የምፈልገው፣ በጣም ትልልቅ ቦታዎች ላይ ነው። እንደ ተቋም ነው የምጠይቀው ዛሬ፣ እንደ ግለሰብ አልጠይቅም። እንደ ተቋም እንደ ድርጅት ነው ዛሬ የምጠይቀው እና እንደዚህ ስንጠይቅ ሰብስክራይብ አድርጋችሁ ሼር እያደረጋችሁ ለነዛ ሰዎች እኔም ፒን አደርጋለሁ ለእነሱ፣ እናንተም ሰብስክራይብ ማነው ሼር አድርጋችሁ ላኩላችሁ እና ኮመንት ላይ ገብታችሁ ምናምን ሞቅ ደመቅ ፋፈሽ ብታደርጉልኝ ደስ ይለኛል። በጣም ብዙ ተከታታዮቻችን እንዲህ አይነት ቪዲዮ ብትሰራ ያምርብሃል አብርሽ፣ አንተ እኮ ትልቅ አቅም ያለ ሰው ነህ፣ ከጓደኞች ጋር ሆነ ግፋበት ብላችሁኛል። ይኸው እኔም ዛሬ ገፍት ብዬ መጥቼ አልናገርም ያልኩት ለአንድ ሰው አላወራም ያልኩትን ቪዲዮ ነው ዛሬ ለእናንተ ይዤላችሁ የመጣሁት። እንደምታውቁት እኔ እንዲህ አይነት ቪዲዮ ነክ ጉዳዮች ላይ መዝሙር፣ ሙዚቃ ምናምን እንዲህ ፊልም ምናምን ነክ ነገሮች ይመቹኛል እና ስራዬም ነው። እንደዛ አይነት ነገሮችን ነው የምሰራው እና ከዚህ በፊት ከዓመታት በፊት ይዤው ለማንም ያልተናገርኩትን ነገር ነው ዛሬ ለእናንተ ማሳያችሁ። የእውነቴን ለብዙ ሰው አልተናገርኩም እና ለእናንተ ሳሳይ ግን እናንተ በጣም በቅን ልብ ተቀበሉኝ። እኔ አይቼው በሰዓቱ አይቼው ነገሮች ግራ ሆነውብኝ ተወጫ ብሬ ነው እንዲህ ይቻላል እንዴ ከምኔው እኛ እንደዚህ ኮርጃለን እንዴ አይምሮ የለም እንዴ ምናምን እያልኩ በማስብበት ሰዓት ነውና እናንተ እንደዚህ አይነት ብዥታ እንዳይፈጠርባችሁ ዛሬ ጥርት አድርገን ወልወል አድርገን ነው ዛሬ እንግዲህ ልፍ የምንለውና አብረን እንወልውል። ማነው አብረን እንመልከት። ዛሬ የምንመለከተው ቪዲዮ ሁለት ቪዲዮዎችን እንመለከታለን። አንደኛው ሙዚቃ ነው፣ አንደኛው መዝሙር ነው በግጥም እና በሚጠቀሙት የዜማ መሳሪያ ግጥም ነው አለን እና ሁለቱም ደግሞ እንደ ሀገር ታዋቂ ናቸው። ዘማሪው እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ ነው። ዘፋኙ እንደ ኢትዮጵያ አሉ ከሚባሉ ሙዚቀኞች አንጋፋ ሙዚቀኞች ውስጥ አንዱ ነው። ሁለቱ ሰዎች በአንድ መድረክ አንድ ስራ አቅርበዋል። ይሄ አሳፋሪ ነው። መዝሙርና ዘፈን ዩሲ አስባችሁታል? ዘፈንና መዝሙር አንድ መድረክ ላይ ትንሽ ከባድ ነው። ይሁን ስሜቴን ለመቆጣጠር እሞክራለሁ። ይርዳው ጤናና ቴዎድሮስ ዮሴፍ አንድ መድረክ ላይ አቀንቅነዋል። ታምናላችሁ? አንድ ቦታ ላይ ይሁን ግድ የለም። እኔ እንደዚህ ያልኩትን ክሊፑን አይቼ ነው። ግጥሙ ይለያል። ግጥሙ የህሊና ደሳለኝ ግጥም ነው። ህሊና ደሳለኝ ወጣት ደስ የምትል ልጅ፣ ጥሩ ገጣሚት ነች። እኔ ትመቸኛለች በነገራችን ላይ እና ህሊና ጎበዝ ገጣሚ ነች።
ተስፋ ያላት ሳይሆን ተስፋ ማድረግ ጨርሳ ገጣሚ ሆናለች። እሷ ሎሬትነት ይገባታል ቢባል አዎ ምለው ነው ለእሷ ነው። እና የእሷ ግጥም ነው። ዜማው ደግሞ ቴዎድሮስ ዮሴፍ ነው። ክሊፑን ማን እንደሰራው ደግሞ እናያለን አብረን። ክሊፑን የሰሩት ቤተክርስቲያን ውስጥ አሉ ከሚባሉት ክሊፕ ሰሪዎች ውስጥ አንዱ ነው። እና ሆነም ቀረ ቴዎድሮስ ዮሴፍ እንትን ማለታቸው አይቀርም፣ ማየታቸው አይቀርም። ይህን ክሊፕ እንዴት እንደሚሰራ ምናምን መከታተላቸው አይቀርም። እና በማህቶት ቲዩብ ላይ ነው የቀረበው የቴዎድሮስ ዮሴፍ መዝሙር ናፍቆት የሚለው መዝሙር ማለት ነው። ግጥሙን ስንሰማ በጣም ደስ ብሎናል። ክሊፑንም ስናይ ልባችን ተነክቷል። ይሄ ግጥም ከአንድ ዓመት በፊት ነው የተሰራው። ከአንድ ዓመት በፊት ማለት ደግሞ በመረጃ እንድናወራ ብዬ ነው። በዲሴምበር 18 2023 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው። ያኛው ደግሞ ሙዚቃው የተሰራው ደግሞ ልብ በሉልኝ ዲሴምበር ነው ያልኩት እና 2023 ነው ያልኩት። የይርዳው ጤና ደግሞ ጁላይ 23 2022 ዓመተ ምህረት ነው የተሰራው። ቴዎድሮስ ዮሴፍ በክሊፕ ደረጃ ከይርዳው ጤና ኮርጇል። ዲያቆን ቴዎድሮስ ዮሴፍ ናፍቆት በሚለው መዝሙር ላይ የይርዳው ጤናን መዝሙር ክሊፕ ተጠቅሟል። ይህንን ስናገር ዝም ብሎ ከመሬት ተነስቼ አይደለም። ተመልከቱት። አሁን በመረጃ ያው ዘመኑም የቴክኖሎጂ አይደለም። ስለዚህ የቴዎድሮስ ዮሴፍን መዝሙር ስንሰራ ባልጠፋ ሎኬሽን ተመልከቱት። ከለሩን ይዩት። ከጀርባ ያለው ዋሻ ምናምን ነገሩን ተመልከቱት። እንግዲህ እንደ ሀገር እዚህ ቦታ ላይ ሲሰራ ክሊፕ ሲሰራ የእነሱ የሁለት ሰዎች ብቻ አይደለም። ሙዚቃ በደንብ ይሰራበታል። ይሄ ቦታ ሙዚቃ በደንብ የሚሰራበት ቦታ፣ በየጊዜው ሙዚቃ ይሰራል። ነገር ግን እንደ መዝሙር ግን ባልጠፋ ሎኬሽን፣ ባልጠፋ ቦታ ዞር ቢሉ እኮ በቃ ስንት የሚያማምሩ ቦታዎች አሉ። የግጥሙን ይዘት በእርግጥ አሁን ከግጥም ይዘት አንጻር ነው ክሊፕ የሚሰራው። ነገር ግን የግጥሙ ይዘት ራሱ የሚመጥኑ ስንት ነገሮች አሉ። ሽማግሌው ሰውዬ አጀማመሩን አይታችኋል። እንጂ እጁን ዘርግቶ እንደዚህ እያለ የሆነ የሕፃን ልጅ ምናምን ሲያደርጉ እዛ ሎኬሽን ገብቶ መስራት ለምን አስፈለገ? ሙዚቃ የሚሰራበት ሎኬሽን ነው። ከዚህ በፊት ሁላችሁ የምታውቁት ነገር አለ። ሁላችሁ የምታውቁት ታሪክ የማነው የእስልምና ነሺዳ የሚለው ልጅ እሱ አሉን ግጥም ከኤፍሬም ታምሩ ላይ ወስዷል። ስለ ነብዩ መሐመድ መንዙማ እንትን የተባለ ማለት ነው። እና ይሄ ነገር ተው እንደዚህ አይደረግም ምናምን ተብሎ ለረጅም ጊዜ ሲነገሩ ሲያወሩበት ምናምን ቆይተዋል። ይህንን አሁን ለምን ማንሳት አስፈለገ ከሆነ ነገርየው ይሄ ነገር አሁን ዩቲዩብ ላይ ሶሻል ሚዲያ ላይ ያለ ነገር ነው። ዩቲዩብ ላይ ያለ ደግሞ ከ10 ዓመት በኋላ መተን ዞር ብለን ብናየው እናገኘዋለን። የይርዳው ጤናንም የእነዚህ ሰዎችንም ባላንስ እኩል ላይ አስቀምጠን እኛ ባንናገር ነገ ከነገ ወዲያ ከኛ ቀጥሎ የሚመጡት ትውልዶች ሊጠይቁ ይችላሉ። ነገር ግን እኛ ከአሁኑ ጀምረን ስራ መስራት የምትፈልጉ ሰዎች፣ እንዲህ አይነት ነገር ማድረግ የምትፈልጉ ሰዎች ተጠንቀቁ፣ ጥንቃቄ አድርጉ። አደራ ማለት ክሬቲቪቲስ በተለይ መዝሙር ሲሆን ሃይማኖታዊ ነገሮች ሲሆኑ ሃይማኖታዊ ነገር ስንሰራ ከሃይማኖታዊ ነገር ጋር ባላንስ አድርገን እኔ የጴንጤ መዝሙር ሰርቼ አውቃለሁ። ክሊፕ እነሱን ክሊፕ ስንሰራ ከመዝሙሩ አንጻር ቸርች ላይ ከሚፈቀዱት ነገሮች አንጻር ኦርቶዶክስም ሰርቼ አውቃለሁ እና ኦርቶዶክስንም ስንሰራ በቤተክርስቲያን ገብተን ፍቃድ ጠይቀን ምናምን የሆኑ ፕሮሰሶችን አልፈን ነው የምንሰራው ክሊፕ ስንሰራ ማለት ነው። የቀረን ነሺዳ ነው። እስቲ ፈቃድ ከፈቀደ እና አሰዲ ካገኘን እንሰራለን፣ ችግር የለም። ይሄ እንደ ስራ እኔ ባለሙያ ነኝ እንጂ የሃይማኖቱ ተከታይ ላልሆን እችላለሁ። የሃይማኖቱ ተከታይ ግን ይሄን ነገር ማስተማር አለበት። ይሄን ነገር ግልጽ ሊያደርግልን ይገባል። ለምንሰራ ሰዎች፣ የሚሰሩት ሰዎች አሁን የቴዎድሮስ ዮሴፍን መዝሙር ክሊፕ የሰሩት ሰዎች
ጥሩ ላይሆኑ ይችላሉ። ማለቴ ሃይማኖታቸው ላይሆን ይችላል። ችግር የለም፣ ስራ ነው። ነገር ግን ቴዎድሮስ ዮሴፍ በራሱ ይሄ ቦታ እኮ እንዲህ ብሎ ሊል ይገባል። ደግሞ አላወቅኩም ምናምን መልስ ሊሆን አይችልም በዚህ ሰዓት። ምክንያቱም እዛ ቦታ ሲሄድ ቦታውን ማወቅ አለበት። አሁን እነ ሲስተር ህይወት የሚሰሩት ክሊፕ በጣም ደስ ይላል። ሌላ ጊዜ ነው ኮንተንት ከፈቀደልኝና እንትኑ ከተፈቀደ ልሰራው ይችላል። ችግር የለም። በጣም አድንቄ ማለት ነው። አሰራሩ እንዴት እንደሚሰሩት ምናምን ያለውን ነገር መስራት ማሳየት እንችላለን፣ መተንተን እንችላለን። አሁን ናፍቆት ባዛላቸው የሚለው የቴዎድሮስ ዮሴፍ መዝሙር ክሊፕ እና የይርዳው ጤና ወይ ሀገር የሚለው መዝሙር ማነው ሙዚቃ ምንትን አይልም፣ የተኮራረጀ ነገር ነው። ከይርዳው ጤና ነው ቴዎድሮስ የኮረጁት። ይርዳው ጤና ነው ቀደም ብሎ የሰሩት። ይርዳው ጤና እንደውም ይሆናል ነገር ሀገራዊ ነገር ነው። ሰዎቹም ሽማግሌዎቹ ምናምን ሽበት አለባቸው፣ ጎፈሬ ነው፣ አበባ ይዟል፣ ተስፋ አለ ምናምን። ክሊፑ ላይ ሊገልጽ የፈለጉት ነገሮች እያንዳንዱ ነገሮች አሉበት። የቴዎድሮስ ዮሴፍ መዝሙር ግን ምንን ገልጾ ነው? ተመልከቱት። ምንን ገልጾ ነው ማለት ዋሻ ነው። ዋሻ ውስጥ ምን አለ? ዋሽንት የሚጫወት አለ፣ ክራር የሚጫወት አለ ምናምን ምንም ሊገልጽ አይችልም። ነገርኩህ እኮ ቀደም ያለው የሕፃኑ ልጅ መምጣት ሲጀምር ያለው ነገር ደስ ይላል። ተንበርክኮ የሚጸልየው ሰውዬም ደስ ይላል ምናምን። ገጣሚቷም ደግሞ ተሰብራ ቤተክርስቲያን አጥር ግንብ ስር ቁጭ ብላ ምናምን ያለው ነገር እሱም በጣም ቆንጆ ነው። ነገር ግን አመጣና ዋሻ ውስጥ ቆንጆ ስለሆነ ብቻ የሚሰራ ነገር አይደለም። ስለሚያምር ብቻ የሚሰራ ነገር አይደለም። እንደዛ መሆን የለበትም። መንፈሳዊ ነገር የምትሰሩ ሰዎች ጥንቃቄ አድርጉ። የትኛውም ሃይማኖት ተከታይ ሆኖ ማለት ነው። መንፈሳዊ ነገር የምትሰሩ ሰዎች ጥንቃቄ አድርጉ። ነገ ከነገ ወዲያ ሰው ያየዋል። ግን የሚመለከተው ትውልድ አለ። ልክ እንደ አስተምሮ ነው መወሰድ ያለበት ይሄ ነገር እና ክሊፑ ስናየው ያምራል። ስለ አማረ ግን አይደለም። መዝሙር የሚሰራበት ቦታ እና ዘፈን የሚሰራበት ቦታ አይደለም። ውጪ ቀርቶ እንደዚህ የሚታይ ነገር ቀርቶ ስቱዲዮ እንኳን ይለያያል አይደል? ጊልዶ ጋር ሄዶ አያቀናብር። ማነው ጋር እንደዚህ ደግሞ አበጋዝ ጋር ሄዶ ምናምን አልሰሩት አውዲዮ። ታዲያ ዘፈን የሚዘፈንበት ቦታ ምን ያደርጋሉ? ዘፈን የሚሰራበት ቦታ ምን ታደርጋላችሁ? ምን ይጠቅማል? ስለዚህ ይሄ ለእይታ አሁን እንደተጠበቀው ከ6.6 ሚሊዮን ሰው አይቶታል፣ ተመልክቶታል የቴዎድሮስ ዮሴፍን መዝሙር። የይርዳው ጤናን ደግሞ 1 ሚሊዮን አካባቢ ነው የታየው። 1 ሚሊዮን አካባቢ በትንሹ ትንሽ ነው በጣም 1 ሚሊዮን 300 ሺህ አካባቢ ነው የታየው። ያ ማለት መዝሙሩን የሚወዱት ሰዎች አሉ፣ የሚያደንቁት ሰዎች አሉ ምናምን፣ ቴዎድሮስን የሚወዱት ሰዎች አሉ። ገጣሚቷ ደግሞ ህሊና ነች ምናምን እና ነገሮች በእንደዚህ አርቲስቲክ አርት ላይ ያሉ ነገሮች ስለወደድናቸው ቆንጆ ስለሆነ ስላማረ ምናምን የምናደርገው ነገር አይደለም። ስፔሻሊ ደግሞ ሃይማኖታዊ ነገር ላይ የምትሰሩ ሰዎች ባካችሁን አስተምሮቱን በጠበቀ መልኩ ተንቀሳቀሱ። የምትሰሯቸው ነገሮች የሚታዩት ነገሮች በጣም ሳቢና ማራኪ ሊሆን ይገባል። እኮ ለምሳሌነት እኮ እያቀረብኩ የእነ ሲስተር ህይወትን ክሊፕ እየተከታተልን እንመለከታለን። የእነሱን ስንመለከት በጣም አሁን ስለ ስቅለት ሰሞን የለቀቀችው መዝሙር ነበረ። እሱ መዝሙር በጣም ቆንጆ መዝሙር ነው። በጣም ደስ የሚል መዝሙር ነው። ሌሎቹንም ደግሞ እንከታተላለን። የእነ አቤል መክበብን እናያለን። ዝም ብላችሁ በላይሪክስ ብትለቁት ይሻላል። ሊና ደሳለኝ ባይ ዘ ወይ በዚሁ ቲዩብ ላይ ማህቶት ቲዩብ ላይ የራሷን ግጥሞች ትለቃለች። እንደገናም ደግሞ የራሷ ቻናልም ከፍታለች አላት። ግጥሞቿ እና ስራዎቿ የምትለቅበት ማለት ነው። ያ ኖርማል ነገር ነው። ግን ደስ ስላማረ ምስል ቆንጆ ስለሆነ የሚታየው ነገር ቆንጆ ስለሆነ ብቻ አውጥተን አናሰጠውም፣ ለሰው አናሳየው። ምንድነው የማንን የሚገባው ቦታ አለ። ለመባ ለስጦታ ምናምን ሲሆን የቄሳር ለቄሳር ይባላል አይደል? ባላንስ ማያደርግ ነገር ነው። ሪፕሬዘንት ማያደርግ ነገር ሃይማኖቱን ሊገልጽ የማይችል ቦታ ይሄ ቦታ ዋሻ ሊመስል ቻለ ነገር። የግጥሙም እንደዛ ደግሞ መሰለ ምናምን አይደለም።
ባላንስ አይመጣጠንም። ቴዎድሮስ ዮሴፍ ዝም ብሎ ማይክራፎን ይዞ ምናምን አውደ ምሕረት ላይ ቆሞ ምናምን ፏፈሽ እያደረገ ይሻላል፣ ቢዘመሩ ይሻላል። ዝም ብሎ ድራማቲክ ነገር እንፈጥራለን እየተባለ አላስፈላጊ ነገር እየተሰራ ነው። ነገ ከነገ ወዲያ እኔም መዝሙር ክሊፕ ሰሪ ነኝ። ማንኛውም ቦታ ላይ ሄጄ አንድነት ፓርክ፣ ወዳጅነት ፓርክ ሄጄ ምናምን የሆነ ፏ እያረኩኝ ምናምን ብቀርጽ ምናምን ከዘፈን በምን ተለየ? ከዘፈን ክሊፕ በምን ተለየ? ገብቷችኋል? እኔ እንደ ባለሙያ ነው ይህን ነገር እያወራሉት። እንደ ተመልካች ደግሞ ሰዎች በጣም የተለያየ ሀሳብ ሊሰጡ ይችላሉ። በዚህ አጋጣሚ እኔ ከ3 ያላነሱ ክሊፖችን ሰርቻለሁ፣ መዝሙር ክሊፖች እና ስንሰራ ጠይቀን ከቤተክርስቲያን ካሉ ሰዎች ጋር አነጋግረን እንዴት እናድርግ ምናምን። ምክንያቱም ሰዎች ሲያሰሩ ስለዛ ጉዳይ እኛ የተሻለ እውቀት አልነበረንም። ብቻ ሙያውን ስለምናውቀው የተማርንበት ምናምን ስለሆነ ካሜራ ምናምን ስለምንችል ኤዲቲንግ ምናምን ስለምንችል ነው። እና እንዴት ነው ብለን ስክሪፕት አዘጋጅተን ጠይቀን ምናምን ድራማቲክ ነገሮችን ይሰራል። ገብቷችኋል ቤተሰብ? ስለዚህ አሁንም ይሄ ጉዳይ ቀጥታ የሚመለከታቸው የማህቶት ቲዩብ ባለቤቶች ነው። የሚለቀቁት ነገሮች ብዙም ደስ አይሉ፣ ተኮርጇል ልንል ይገባል። ሃይማኖታዊ ጉዳይ ሊሆን ይችላል ምናምን፣ ግን ደግሞ ብዙ ተከታይ እንዳላቸው ሰዎች ከዘፈን አይኮረጅም። ሁላችንም ከዛ በፊት ከኤፍሬም ሲወሰድ የነሺዳ እንትን ግጥም ሁሉም ሰው ተንጫጭተናል። እያንዳንዳችን ሁሉም ተንጫጭቷል። እንዴ ምናምን ሃይማኖቱን ለመንቀፍ የሚፈልጉ ሰዎች አሉ። እንደገናም ደግሞ ግለሰቡን ለመንቀፍ የሚፈልጉ ሰዎች አሉ። በዚህ አጋጣሚ በግለሰብ ደረጃ የሚደረግ ነገር እኔ ማረገው ነገር እኔን ነው የሚወክለው። እኔ የምሰራው ስራ እኔን ነው የሚወክለው። እያንዳንዱ ማህቶት ቲዩብ ላይ የሚቀርበው የቴዎድሮስ ዮሴፍ መዝሙር ከሆነ ቴዎድሮስ ዮሴፍ የሚወክለው ቴዎድሮስ ዮሴፍ ነው የሚያመጣው፣ እሱ ነው ጨርሶ የሚመጣው። ስለዚህ ሃይማኖት ሴንሲቲቭ ኢሹ ስለሆነ እያንዳንዱ ሰዎች የሚጠቀሙበት ስስ ጎን ስለሆነ ጥንቃቄ ልናደርግበት ይገባል። ከዚህ በኋላ እኔ የምሰራው ሙዚቃዎች ላይ ያሉትን ነገሮች በፊልም ክሊፕ እያየን ሪቪው እንሰራለን። እንደዚሁም ደግሞ ክሊፖችን እያየን በጣም የሚመቹኝ እናንተ ብታያቸው የምፈልጋቸው ፊልሞች አሉ። ሙዚቃዎች ደግሞ በጣም የምቀናባቸው ሙዚቃዎች አሉ። በነዛ ነገሮች ትኩረት እናደርጋለን። ነገር ግን እንዲህ አይነት ክላሽ የሚያደርግ ነገር ሲኖር ከ2 ዓመት በፊት ከ3 ዓመት በፊት የነበሩ ነገሮች ክላሽ ሲያደርጉ ከዚህ እንጀምር ብዬ ነው። ይህንን ከማረም እንጀምር ብዬ ነው ሪሞታችንን አድርገን ነካ አድርገን ያስቆምነው ማለት ነው ተመልካቾቻችን። ስለዚህ ይህን ቪዲዮ ቀጥታ ሼር በማድረግ ተባበሩኝ። ለሰዎች ለተለያዩ ሰዎች እንዲደርስ ብትረዱኝ በጣም ደስ ይለኛል። በተለይም ደግሞ ለሚመለከታችሁ ሰዎች ቴዎድሮስ ዮሴፍ የራሱ ፔጅ ካለው ለራሱ ታደርሱልኝ ደስ ይለኛል። ካላስቸገርኳችሁ እንደው በፈጣሪ ይዣችኋለሁ። እንደው ማለት እሱ ጋር እንዲደርስና ምንም ነገር እንዲፈጠር ሳይሆን እንደምናውቀው ብቻ ይወቁ። ምን አይነት ነው አንተ? እንደምናውቀው ይወቁ አልከይዳ ብቻ አይተነዋል። እስከዛሬም ዝም ያልነው እንዲህ አይነት መድረክ ስላጣ ነው። አሁን ይህን የመሰለ መድረክ ስናገኝ ደግሞ እንናገራለን። እና እባካችሁን ክሊፕ የምትሰሩ ሰዎች ጥንቃቄ አድርጉ። እናንተም ደግሞ የምትመለከቱ ተመልካች የሆናችሁ ደግሞ ክሊፕ የምታደንቁ ክሊፖችን እያወረዳችሁ ምናምን የምትዝናኑ ሰዎች፣ በመዝሙር የምታመሰግኑ ሰዎች ምናምን ጥንቃቄ አድርጉ። እየተሰራባችሁ ያለው ነገር እናንተ አልገባችሁ። እየተሰራ ያለው ነገር ለእኛ የሚመጥን ነገር አይደለም። አስተምሮቱንም የሚከተል ነገር አይደለም። በኔክስት ቪዲዮ ስንገናኝ፣ በቀጣይ ቪዲዮ ስንገናኝ ስለ ሙዚቃ ክሊፖች አንዳንድ ነገሮች እላችኋለሁ። ሙዚቃ ክሊፕ ሲሰራ ምን አይነት ነገሮች ያስፈልጋሉ የሚሉትን ነገሮች፣ እንደገናም ደግሞ ለእናንተ የተደሰትኩበትን ከክሊፕ አንጻር ደግሞ ያየሁትን ነገር ደግሞ ለእናንተ አምጥቼ ሪቪው ሰራላችኋለሁ ማለት ነው። እያንዳንዱን ነገር በትንትን አድርገን እናያለን ማለት ተመልካቾቻችን፣ ተከታታዮቻችን፣ የቺፕስ ቲዩብ ተከታታዮች፣ የእኛ ወዳጆች፣ አክባሪዎች፣ አክብራችሁ እስካሁን ድረስ ለ20 ደቂቃ ያክል ሳታክቱ ሳትደክሙ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ከልብ በፈጣሪ ስም እናመሰግናለን። ይህን ቪዲዮ ጨርሳችሁ ያያችሁ ሰዎች በጣም አመሰግናለሁ። ባለቀ ሰዓትም ቢሆን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክም ካላደረጋችሁ ላይክ አድርጉ፣ ሼር ብታደርጉት አይከፋንም። ሰላማችሁን እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ያድርገው ፈጣሪ። በሌላ ቪዲዮ እስክንገናኝ ድረስ ቸር ያቆየን፣ ቸር ያገናኘን። ሰላም